የቅኔ መምህሩን ያጠጣው? አዎ እሱ ነው ያጠጣው። ጎበዝ እንዲሆን ቃለ እግዚአብሔር እንዲያዝለት እንዲሰርጽለት ብን ብሎ ወደ ስደት እንዲሄድ ያደረጉት በነገር ተብትበውት ነው። ጭራሽ አብራን ከርቱሉ እናቱ አርጋበታለች። ቅዱሳን ግን ሲበቁ አንተን ብቻ ለሚያውቁት እዚህ ሆነው ካሉን ቦታ ይደርሳሉ። ሰላም እንደምናላችሁ ውድ ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያንቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የትምህርት ጠጥቷል? የትምህርት ጠጥቷለሁ። እሺ ምንድን ነው የጠጣው? አፍልሆ ነው። አፍልሆ? አዎ። ስንት ጊዜ ጠጣ? አንድ ነው። የቅኔ መምህሩ ነው ያደረገው። የቅኔ መምህሩን ያጠጣው? አዎ እሱ ነው ያጠጣው። ጎበዝ እንዲሆን ቃለ እግዚአብሔር እንዲያዝለት እንዲሰርጽለት ጎበዝ ነው ልጅየው። አሁንም ቢሆን ግን እኔ በመሀል የገባሁበት እሱ ልጅየው ብዙ ነው የሚደርሰው፣ ግን ባልሆነ ቦታ ወሰድኩት። እኔ የት ወሰድከው? በቃ እንዲሁ ትምህርቱንም እንድተው እንዳቋረጥ በቃ ያቋቋሙንም የቅኔውንም ትምህርት አሁን ትቷል። አዎ ያቋቋም መምህር ነበር የሚሆነው ልጅየው። እሺ ይሄ ንቅሳቱ ምንድነው? ሳቷሹ ንገሩኝ በስላሴ ስም። የገበሮ ነው። የገበሮ? አዎ። ምንድነው እሱ? ገበሮ የሚሸር። የከበሮ ከበሮ ሲመታ እንደ እንዝርት እንዲሾር እንደዛ ነው የምታደርጉት? አዎ። እስኪ እንዴት ነው ከበሮ ሲመታ የሚለው? እስኪ ያሳዩ። እሱ መንቀጥቀጥ ነው። መንቀጥቀጥና መሾር ነው። ሰማችሁ አይደል? አንዳንድ ቪዲዮ ላይ ከበሮ ሲመቱ የሚንዘፈዘፉ የሚንዘረዘሩ የሚንጠረጠሩ አሉ አይደል? እንደው በቃ ከጉጃመኛ እንደው እስክሳይ ባሰ። አላያችሁ? ከእስክሳይ ባሰ። ያ ለከበሮ የሚደገም ምን አልኳችሁ? ለከበሮ ምን የሚደገም ከበሮ ይመታሉ። ሲታይ አመታቱ ደስ ይላል። እነሱ እስክሳ ይወርዳሉ። ተበላው? አዎ። ድንገት ነው የመጣችሁት አይደል? ድንገት ነው የመጣሁት። አድፈጠ ቁጭ ልትል? አዎ። ተጎጃም ነበር የሚኖረው ዜማ ቤትና ቅዳሴ ተምሩ። ግን ይሁን ቅዳሴ ዘልቋል። አዎ። ከዛ ገባና ዜማ ቤት ተማረና ከኔ ቤት ገብቶ ወደ ቋም አፍልሆን በስንት አመቱ ነው የጠጣው? አፍሎ ገና ወዳሴ ማርያም ሲማር ነው እሱ ነው። አፍሎን ጠጣ። ከዛ ቃለ እግዚአብሔር ቶሎ ነው የሚይዘው፣ አይጠፋውም። አዎ እንደዛ ነው አባል። አዎ። እስኪ ሌላ ምን ንቅሳት አለው? እስኪ ገና ዝጋው ምንድነው እዚህ ጋር? ዝም ብሎ እስኪ አሳዩኝ በስላሴ ስም። እሺ ይኸው። እሺ ንቅሳቱ ሐቲም ይላል። ምን ማለት ነው? ዝም ብሎ የበትር ምናምን ነው። የምን የበትር ነው? የበትር? አዎ። ምን እንዲሆን? ያው በሰዎች ላይ የሚያጋጥም ነገር ስላለ በዛ። ሰማችሁ አይደል? ይሄ ምንድነው? የበትር ማለት ምን መሰላችሁ? ሲደባደብ በዱላ ይመታል እንጂ አይመታም። ሰማችሁ? 50 ሰው ቢገጥመው 50 ሰው በዱላ ረፍርፎ ይሄዳል። ማንም አይመታውም። ቢመቱት እንኳን አይሰማው። ሁለት ጥቅም ነው ያለው። አንደኛ እንዳይመታ፣ ሁለተኛ ከተመታ ምን እንዳይሆን። በቃ ሐቲም ይላል። እሺ ሌላ ልጁን ምን አደረጋችሁት? ሌላ ልጅየው ያቋም መምህር ነበር የሚሆነው። በቃ እንዲሁ በዘመልኩ በተግባይም በሁሉም እንዴት ወደዚህ ቦታ ላይ መተት ሌላ ማን ያለው? አይነጥላለክ? ምንም የለ። እኔ ነኝ በቃ። እሺ ተንበርከኩ። አያሳዝንም? ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት አገልጋዮች አሉ። አፍልሆውን እየወሰዱ እየተማሩ ቃለ እግዚአብሔሩን ሽምድድ አድርገው እየያዙ በማህሌቱ ደምቀው ሲታዩ በከበሮ አመታታቸው ስንገረምባቸው የላቁ የበቁ የነቁ ይመስለናል። ከላይ ሌላ ከውስጥ ሌላ። የሚያሳዝነው መንፈሱ እንዲህ ተመሳስሎ ከነሱ ጋር አብሮ ማገልገሉ። ምክንያቱም ከጠጣ ተዋርሶ ነው ውስጥ ገብቶ ተደብቆ አድፍጦ ይኖራል። ስለዚህ ቤተክርስቲያናችን ላይ እንዲህ አይነት
ለቁጥር የሚታክቱ ሰዎች አሉ። እንደው አያሳዝናችሁ? እሱ አሁን አለማወቅ ነው። የራሱ የቅኔ መምህር ናቸው ያጠጡት። ለምን እጠቅመዋለሁ ብለው ቃለ እግዚአብሔር እንዲያዝለት ሊቅ እንዲሆን። ግን ሊቅነት ጻድቅነት በእንደዚህ አይመጣም። እግዚአብሔር በሰጠን ስንጠቀም እግዚአብሔር ይቀበላል። ጸሎታችን እኮ አንዳንድ እኮ ታውቃላችሁ አይደል? በቤተ ክርስቲያን የሚጸልየው እኮ ጸሎትም እኮ የማያርገው ራሱ የሚጸልየው ጸሎት የተያዘው በድግምትና በመተት ስለሆነ ነው። እግዚአብሔር አይቀበለውም። ምክንያቱም ከንጹህ ሕሊና ከንጹህ ልቦና ከንጹህ አንደበት እንደገና ደግሞ ጸሎቱ የመጣበት ደግሞ መንገድ ሌላ ስለሆነ እግዚአብሔር አይቀበለውም። አሁን እንግዲህ ይሄ ተምሮ ሊቅ ሆኖ የአቋቋም መምህር ሆኖ በዚህ ጭንቅላቱ ቢያስተምር ተማሪስ ተማሪ ይሆናል? አያችሁ አይደል እንዴት እንደሚተካ። ብን ብሎ ወደ ስደት እንዲሄድ ያደረጉት በነገር ተብትበውት ነው። ጭራሽ አብራን ከርቱሉ እናቷ አርጋበታለች። ከቤት እንዲወጣ ብን ብሎ እንዲጠፋ ሲጸልይ ሲሰግድ አብራን ከርት ከእንጀራ እናት ነው የመጣሁት አብራን ከርት ነኝ። አብራን ከርት የሚባል መንፈስ አለ። ከቤት ብናርጋ ወጣው የሚባል በአሞራ ስጋ የሚደገም የአሞራ ስጋ ተደርጎ ተደግሞ ከተበላ ልክ እንዳወራው ብን ብላችሁ ነው የምትጠፉት በቃ። እና እሷ ደጅ ነች ያለችው፣ ቤቱን ሰው ሞልቶታል። ኧረ እኔ በሏት ሲባል እኔ ሄጄ ጎትቼ እንደምንም ብያመጣሁት። ከምን ሆነሽ ነው ጊዜ መምህር እኔ እኮ ልጁን እንዴት አድርጌ ከቤት እንዳባረኩት ሁሉም ሰፈር ሰው በክፋት ነው የሚያይ እና ክፉ እንደሆንኩኝ ነው የሚያውቁት። ስለዚህ አሁን መቆረቤንም እንዲያዩልኝ ይፈልጋሉ፣ ወንድሜም እንደመጣ ፈልጋለሁ፣ ሁሉ ነገር እንዲያዩልኝ ይፈልጋሉ። በቃ እሺ ነይ ግቢ አልኳት። አንድ ወሬኛ ሰው ካለ ሰፈር ውስጥ ያዳርስልሻል አልኳት። እነሱማ ገብተዋል ውስጥ ናቸው አለች። በቃ ችግር የለውም ገብታ ቁጭ አለች፣ ተረጋጋች። እናቷን አስታውሳ ማለቀሰች፣ አባቷን አስታውሳ አለቀሰች። በቃ በአጠቃላይ ዝም ብሎ ወደ ባሻ መሆኑ ታውቃለች፣ በእያንዳንዱ ነገር ማልቀስ እና ወንድሜ መጣ እኮ አዎ እንኳን መጣልሽ፣ ያው ልጅ ሆናችሁ አይደል የተለያያችሁት? አዎ እሱም ብን ብሎ ጠፋ፣ ያው መጥቶልሻል። ይገርማል። ቤትሽ ደግሞ ተለውጦ አዎ ይኸው እሱ ነው ለዚያ በቃኝ፣ ይኸው አስቆረበኝ፣ ለቁርባን አበቃኝ። እንዴ ዛሬ ከሆነ የመጣው እንዴት ነው ለቁርባን የሚያበቃሽ? ተውት፣ እሱ ታሪኩ ሌላ ነው። እኛ ምን እናውራ? መልሳ እንደገና ማውራት ጀመረች። በሰው አርጎ ቤቴን ለውጦ እሱ እንደሆነ እንዳይታወቅ አርጎ ይሄን ቴሌቪዥን ገዝቶ ቤቱ ቀለም እንዲቀባ ኮርኒሱ እንዲቀየር ሁሉ ነገር እንዲስተካከል ልጆቼ ዩኒፎርም እንዲገዛላቸው አድርጎ መጨረሻ ላይ ደግሞ እንዲቆርብ አደረገና ዛሬ መጣብኝ እንግዳ ሆኖ። ለዚህ ሁሉ ያበቃኝ ነካ ወንድሜ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብለው አንድ ሴትዮ እንደዚህ ብለው ያዩኛል፣ እንደዚህ ብለው እንትያሉ እንደዚህ ብለው ያዩኛል። ከዛ ምን ነው እናቴ ያልኳቸው፣ አንተ ነው ሁሉ መሰራው አሉኝ። አዎ ምን አጠፋው ሳቸው ጊዜ ደግ አሁን ግርማ ጥሩ ሰርቷል አሉ። ውይ ያቆኛል እንዲያልኳቸው የግርማ ልጅ አይደለ አሉ። አዎ ግን መምህር ግርማ ሽበት የላቸውም ሳቸው ጊዜ እኔም አሮጊት ነኝ እሱም ሽማግሌ ነው አንተ ብለው ምን ችግር አለው አሉ። እሺ ካህን አይደሉም አልኳቸው። እሱስ ልክ ነህ፣ ክህነቱን አላመንኩበትም ነበር እንጂ እሱስ ልክ ነህ፣ ክህነት ካለ አንቱ ይባላል አሉኝ። አዎ እንዲህ ያወራን ቤቱ ጸጥ አለ። ከዛ በጣም የተረጋጋ እንዴት ነው የተረጋጋ ሰው ስለሆነ ብድግ አለና እኔ ጉዳይን ጨርሻለሁ፣ ከነገ ወዲያ በራሪ ነኝ፣ ወደ ውጭ ሀገር ሄዳለሁ። ኖ በቃ አይሆንም፣ ከኔ ጋር ትንሽ ትቀመጣለህ እዚህ። በፍጹም አይሆንም አለችው። አይሆንም፣ ስራ ጥዬ ነው የመጣሁት። ባይሆን ሄጄ 2 ወር ቆይቼ ተመልሼ እመጣለሁ። የማይሆን ነገር ሆኖብኝ ነው የመጣሁት እና አሁን ራሱ አንቺ እስክትቆርቢ ድረስ አልሄድም ብዬ ተቀምጬ ነው እንጂ መሄድ የነበረብኝ ከ15 ቀን በፊት ነው። አሁን ከመስሪያ ቤት ተደውሎልኝ ትናንትና ማታ በ3 ቀን ውስጥ መድረስ አለብህ ተብያለሁ፣ ስለዚህ መሄድ አለብኝ ብሎ ነገራት። አለቀሰች። በእውነት እንደሚሞት ጥሏት ሬሳው እንደሚወጣ ሰው ነው ያለቀሰችው። አትመጣም፣ ትተኸኝ ልትሄድ ነው? ኖ እንደዚህ አይደለም። ብዙ ነገር ነው ለውጥ የሚመጣው፣ ብዙ ነገር ትለወጫለሽ፣ አይዞሽ እና ከዚህ በኋላ ከዚህ ቤት እንዳትወጪ፣ ብትሄጂ ቤተክርስቲያን፣ ብትመለሺ ቤትሽ። ይሄ ሰውዬ ተደብድቦ የተጣለው በዚያ መንገድ። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ። ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም፣ እንዳይነካቸው ገለል ብሎ ያልፉት።
እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውን ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር በሉ። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀ። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው ሰው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ። ሀገሪቱን የሚጠብቁ እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። ዕዳ እንዳለብን እስታውቃላችሁ። ዕዳ የእነዚህ ህፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎች። ለዚህ ዕዳ እንኳን ተጠያቂ እንደሆነ እናናውቅም። እንደዚህ ስለ እናንተን ለማስጨነቅ አይደለም። እውነት ለመናገር እንደ ሀገር ነው የምላችሁ፣ እንደ ህዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ፣ አዘነለት። ያልተጠበቀ ሰው አይሁዳዊ አይደለም፣ ካህን አይደለም፣ ሌዋዊ አይደለም፣ በቤተ መቅደስ ገብቶ መስዋዕት የሚያሳርግ አይደለም፣ ዕጣን የሚያሸት አይደለም፣ በእግዚአብሔር ፊት የሚቆም አይደለም። ግን ሳምራዊ አንዳንድ ጊዜ እኔና እናንተ ቤተ መቅደስ ውስጥ ስለሆነን ብቻ እኛ ላንሆን እንችላለን ስጋውን ደሙን የምንቀበለው። ውጭ ያሉ ሰዎች ሊሆኑ ይችላሉ ስጋውን ደሙን የሚቀበሉ። ጀልባ ላይ ያለው፣ በመርከብ የሚሄደው፣ በአውሮፕላን ውስጥ ያለው፣ በሆስፒታል ውስጥ ያለው፣ ስራውን ባንክ ቤት የሚሰራው በአግባብ በኃላፊነት ሐኪም ቤት ሆኖ በአግባቡ ኃላፊነቱን እየተወጣ የሚያክመው ዶክተር ሊሆን ይችላል የሚቀበለው የሚቆርበው። እኔና እናንተ ነጭ ለብሰን ተስፋ እንድትቆርጡ አይደለም ይሄን እምላችሁ፣ የእግዚአብሔር ስራ ድንቅ ስለሆነ እኔና እናንተ ነጭ ለብሰን ስጋውን ደሙ ልንቀበል ቀርበን ሊሆን ይችላል። ማይገባን ከሆነ ግን መልአክ ቀምቶ ወስዶ ነጭ ጋውን ለብሶ የሚያክመው ሰው፣ አልጋ ላይ በሽተኛ የሚያገላብጠው ሰው ለዛ ወስዶ መልአክ ሊያቆርበው ይችላል። ስራ ለሚሰራው ሰው፣ ሳይት ወጥቶ ህንፃ ለሚገነባው መሐንዲስ ወስዶ ሊያቆርበው ይችላል። የሚገባው ከሆነ ማን ሀገር እንደሚጠብቅ አናውቅ። ማን ሀገር እንደሚጠብቅ ለማን ሀገር ውለታ እንደሚውል አናውቅ። በጣም ብዙ ከኛ ያለፉ እንደው መምጣታችን ትርጉም የለውም እንዳትሉ ደግሞ እንደዚህ ስላችሁ እንደው እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ሳምራዊው አዘነለት። ከዚያስ የወይን ጠጅና ዘይት በቁስሉ ላይ አፈሰሰለት። አስደናቂው እሱ ከአህያው ወርዶ በራሱ አህያ ጭኖ ወደ እንግዶች ማደሪያ ወስዶ እስከ ማግስቱ ድረስ ጠብቆ በጠዋት ተነስቶ ለባለ መድኃኒተኛው 2 ዲናር ሰጠው። ስንት ዲናር ሰጠው? 2 ዲናር። እኔ ደግሞ የሚደንቀኝ 2 ዲናር ከሰጠ በኋላ ለሰውየው እንዲህ ይለዋል፣ ከዚህ የበለጠ የከሰርከው ቢኖር እፈድየከ አመ ግብአቴ ስመለስ እከፍልሃለሁ። ምን ስል እከፍልሃለሁ? ደግሞ እኮ የሰውዬ አስደናቂው ሊመለስ ነው፣ ገና
ሊመለስ ነው ገና። በአህያው ጭኖ መድኃኒተኛ ጋር አድርሶታል። ከዚህ በኋላ ታክሞ ይዳን እኔ ምን አገባኝ አላለም። ተመልሶ ሊጠይቀው የታመነ ሰው፣ ደግ ሰው፣ ርኅሩህ ሰው እስከ መጨረሻው ኪዳኑን ያጸና ሰው። ቅዱሳን ማለት እንደዚህ ናቸው። ቅዱሳንን የምናከብራቸው ለምን እንደሆነ ታውቃላችሁ? ይመለሳሉ ማለት ምን ማለት መሰላችሁ? ሞተዋል፣ ግን ደግሞ ቃል ኪዳናቸው አለ። በስጋ ሞተዋል፣ ስጋቸው መቃብር ውስጥ ነው። በነፍስ ግን ይመለሳሉ ወደኛ። እንዴት ብለው? በቃል ኪዳናቸው በየወሩ በእግዚአብሔር ፊት ያሳስባሉ። በየዓመቱ በእግዚአብሔር ፊት ያሳስባሉ። በየቀኑ በእግዚአብሔር ፊት ያሳስባሉ። ሴቶች ቶሎ ብለው ነው የሚያምኑ። ከወደዱ ያምኑሃል እና በመንፈሳቸው ያገቡሃል እና ስለሚያገቡ አካል ያደርጉሃል። ቶሎ ነው ውሳኔ ላይ ስለሚቸኩሉ ቶሎ ነው የሚያቀርብ። በመንፈሳቸው ውስጥ አካል ያደርጉሃል። ስትሄድ የተገለጠለ አካል ሆኖ ይሰማቸዋል። ስለዚህ ማልቀስ ማቆም አለባቸው። የሄደ ሰው እግዚአብሔር ያልፈቀደው ሰው መሆኑን መቀበል አለባቸው። ማርያም እንዳለቀሰች አልቀረችም። ወዲያው ነው ኢየሱስ ክርስቶስ መሆኑን ሲነግራት ተነስታ በራ ሄደችው። ተነስቶ ልብስን ቀይሮ አመስግኖ እግዚአብሔር የሰጠውን የራስን ሰው መጠበቅ ነው የሚሻለው። ቀላል አለ መመሙ፣ ግን ማቆም ያስፈልጋል እና እግዚአብሔርን ፍቃድ መቀበል። አንዳንድ እልህኛ እንጸልያለን፣ ፍቃድ በሰማይ እንደሆነች በሕይወቴ ትኑር ብለን። ይሄ ልጅ የኔ ፍቃድ አይደለም ካንቺ ጋር እንዲኖር ሲላት ስታለቅስ ከኖረች ምን ማለት ነው? ጸልየሃል፣ ሕይወቴ ምራው ብለሃል፣ የሕይወቴ ባለቤት ጌታ ኢየሱስ ጌታዬ ነህ ብለሃል። ኢየሱስ በሕይወቴ ሲሰራ ካልሰራኸው ካልኖርከው እንዴት ትኖራለህ? እና ልብስን መቀየር ያስፈልጋል። ጉዳቱ ጉዳት ነው፣ ግን መለወጥ ያስፈልግ። በቃ ከሄደ ሄደ፣ ምን ማድረግ ይቻላል? ብዙ ጊዜ ሴቶች ጋር ይኑር አይኑር ባላቅም ወንዶች ላይ የማየው አንድ ነገር አለ። አሁንም ከመለየት ጋር በተያያዘ ነውና አንዲትን በጣም የሚያፈቅሯትን የሚወዷትን ሴት በቃ ልትለየኝ ትችላለች ብለው ሲሰቡ አእምሯቸው ላይ የሚመጡ ብዙ የተሳሳቱ እሳቤዎች አሉ። በቃ እቺ ልጅ እንዲህ ካላረኩኝ ትለየኛለች ብለው ወይ ግንኙነት ማድረግ ሊሆን ይችላል፣ ወይ ሊያስረግዟት ያስባሉ። በቃ ካረገዘች ለኔ ከወለደች የትም አትሄድም የኔ ትሆናለች ብለው፣ ወይ ደግሞ በችኮላ ወደ ትዳር ለመሄድ በቃ እቺ ልጅ እንዳትለየኝ ቶሎ ላግባት አይነት ማለት ነውና እንደዚህ አይነት ውሳኔዎች ጤነኛ ናቸው ወይ? ይሄ በተለይ ላስረግዛት ወይ ልገናኛትና እንደው ከተለየችኝ ራሱ መቼም አትረሳኝም ማለት ነው ብለውም የሚያስቡ አሉና ይሄ ምን ያህል ጤነኛ ነው? ይሄ ጤነኛ እንዳልሆነ ምናምን ይታወቃል። በተለይ ደግሞ እንደው እንዲመልሱልኝ የምፈልገው ወደ ትዳር ለመሄድ ቶሎ ላግባት፣ እንዳትለየኝ፣ እንዳትሄድብኝ ቶሎ እንደምንም ብዬ ምናምን ወደ ጋብቻ እንሂድ የሚለው አሉና እኚህ ሳቢዎች እንዴት ይታያሉ? ቀደም ካነሳ ነው አንደኛ ቆሮንቶስ ምዕራፍ 13 ላይ ካለው መልእክት አንዳንድ ሐሳቦችን ነው እናስታውስ። ፍቅር የማይገባውን አያደርግም ይላል። ወንዶች ካፈቀሩ አንድ ሴት የህይወት የውሳኔ ምርጫዋ መቀበል አለባቸው። ምክንያቱም እህቴ ብትወልድ ብሎ ማሰብ አለባቸው። ይሄ ወንድ አሁን እህቱ ማትፈልገውን ወንድ እንድታገባ አያረገው። አይ ቅዱሳን ግን ሲበቁ አንተን ብቻ ለሚያውቁት እዚህ ሆነው ካሉን ቦታ ይደርሳሉ። ለምሳሌ ኤልሳ ዶታይም በምትባል በእስራኤል ተቀምጦ ሶሪያ ላይ ያለ የተመከረውን ክፉ ምክር ያውቅ ነበር። ይሄም እንደው የሚያሳየን ማለት ነው ቅዱሳን በሁሉ ቦታ ላይ ባንዴ አይገኙም። እንደ እግዚአብሔር ኦምኒ ፕሬዘንት ባንዴ ሁሉ ቦታ ላይ የሚገኘው ምሉ በኩል ላይ የሆነው እግዚአብሔር ብቻ ነው። ግን አንድ ቦታ ላይ ሆነው ከሁሉ ቦታ ያለው መድረስ ማለት ነው። ባጭሩ እዚህ ቦታ ላይ ሆኖና አሁን እኛ እዚህ ተቀምጠን ሜክሲኮ ላይ የሚደረጉን ልናቅ እንችላለን። እዚህ ተቀምጠን አሜሪካ ላይ የሚደረጉ አናውቅም። ግን ቅዱሳን እዚህ ቦታ ላይ ሆነው አንድ ቦታ ላይ ሆነና ግን አሜሪካ የሚከነው ነገር ማወቅ እሱ ነው እንጂ ቅዱሳን እኛ ኦምኒ ፕሬዘንት ናቸው። ሁሉም ቦታ ላይ በአንድ ይገኛሉ አንልም። ይሄን ማወቅ አለብን መጀመሪያ። ሁለተኛ ነገር በሁሉ መገኘት ማለት ራሱ ምን ማለት ትርጉሙ ራሱ እኮ መለየት አለበት። በሁሉ መገኘት ማለት ቅዱሳን በሰማይ ያሉ ሁሉ ነገር ያውቃሉ ሲባል እኛን እዚህ ያለ ሰዎች እየተሰፈር እየለዩ ነው አይደለም። ለምሳሌ እንበልና አሁን ሰይጣን በሰዓት የት ነው ያለው? አፍሪካ ውስጥ የለም። እሑድ ከሰዓት ወደ አሜሪካ ወጥቷል ትለዋለህ ሰይጣን አይባልም አይደል? አይ ለሰይጣን በሰዓት አውሮፓ ነው ያለው፣ አሜሪካ የለም። በሰዓት አፍሪካ የለም። እሺ በሰዓት አሁን ሰይጣን ሜክሲኮ ነው ያለው፣ እዚህ ሰፈር የለም እንለዋለን አንልም። ሰይጣን ፍጡር ነው አይደለም? አየህ ፍጡር ነው። የወደቀ እኮ መልአክ ነው፣ ከጸጋ የተገፈፈ ነው። በአንድ ግን ይህን ዓለም ቅጽት ይዞረዋል። እዛ አሜሪካ እያስገደለ በተመሳሳይ እዚህ ደግሞ ያዘሙታል። ቆይ አሜሪካውን ጨርሼ ልምጣ አይልም። ለሰይጣን እንደዚህ እያልክ ነው ሚካኤል ላይ ሲሆን እንዴት ሚካኤል ስንት ቦታ ላይ በጣጣጥስላችሁ የምትለው
ሚካኤል ላይ አንዴ የካ ሚካኤል እየነገሰ እዛ ሐዋሳ ገብርኤል እየነገሰ እንደዚህ ላይ እየነገሰ ሚካኤል ስንት ቦታ ሊኖር ለሰይጣን እንደዛ በሁሉ ቦታ ላይ ምድር ላይ ይገኛል ብያስብ በዓለም ሁሉ ላይ እኮ ይገኛል እያልካለ እቺ ምድር እኮ አንድ ቦታ ናት እኮ ምድር እንዴት ነው እያሰብናት ያለነው እንዴ ሰይጣንን እንደ ሰው ነው እንደምናስበው ሰይጣን እኮ ረቂቅ ነው እና ኤልሳ እኮ በአንዴ እኮ ሶሪያ ተገኝቶ አይደለም ሰው እኮ ነው ኤልሳ ግን ሶሪያ ሳይሆን እስራኤል ተቀምጦ ሶሪያ ያለው ነገር ማወቅ እስራኤል የሶሪያ ወታደሮች የሚያክሉት ምክር ማወቅ ስለዚህ ቅዱሳን አንድ ቦታ ላይ ሆነው በሁሉ ቦታ ላይ ይደርሳሉ ስለዚህ ቅዱስ ገብርኤል ቁልቢ ገብርኤልም ነክሶ እዚህም ደግሞ ገብርኤልም እዚህ ነክሶ ግቢ ገብርኤልም ነክሶ እንደ ሐዋሳ ገብርኤልም ነክሶ እንደው ገብርኤልን ስንት ቦታ እንዲውልላችሁ ብሎ የሚያስቡ ሰዎች ከሰይጣን አሳንሰውት ነው ልክ እንደዚህ ሁሉ እዛ በገነት ያሉ ቅዱሳን ስንቱን ነገር ነው የሚያውቁት ብሎ የሚያስቡ ሰዎች ማለት ነው አንዱን ዓለም እኮ ነው ያወቁት መጽሐፍ ቅዱስ ላይ ደግሞ ስታረጋው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ማለት ነው የእግዚአብሔር መልአክ ታይልም የእግዚአብሔር መልአክ ነው አንድ ቁጥር ያድናቸው ያ ማለት የዓለም ሁሉ ህዝብ አንድ እግዚአብሔር ቢፈራ እግዚአብሔር አምላክ ቆይ አንተ መጀመሪያ አውሮፓውያን ጋር ድረስ ገብርኤል ደግሞ እዛ ሄድ አይልም አንድ መልአክ ይሰፍራል በጌታችን መቃብር ጊዜ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ የተናወጠች ማለት ምድር ማለት ኢትዮጵያ ብቻ ናት ዓለም ሁሉ ምድር አለች አየ የወረደው ግን ማን ነው የእግዚአብሔር መልአክ አንድ መልአክ እንዳለ ምድር ተናወጠች በዛ ላይ ደግሞ እንዳው ብዙ ጊዜ እንደተለመደው በኳስ ጨዋታ እንኳን ህግ ብናየው አንድ ቦታ ላይ የሚጫወቱት ፕሪሚየር ሊግ ጨዋታ በአንዴ በዲኤስቲቪ በዓለም ቦታ አንድ ያሰርቨራል ጨዋታው ስንት ቦታ ነው ያለው አንድ ቦታ እኮ ስንት ቦታ ላይ ያየሩ ነው ያለው እና እግዚአብሔር የፈጠረው መልአክ አንድ ሰርቨር ያንሳል ሊሆን አይችልም ማለት እንደማለት ሎጂካል ብናለው በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን ዛሬ በቀረበው ትምህርትና ቪዲዮ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አድርጋለሁኝ እናንተም የተሰማችሁን ሐሳብ በኮሜንት ላይ መጻፋችሁን እንዳትረሱ ሐሳብ አስተያየት ጥያቄ ካላችሁ በጭራሽ መጻፋችሁን እንዳትረሱ እግዚአብሔር አምላካችን ከሁላችን ጋር ይሁን በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችን ጋር ይሁን እላለሁኝ እንበርታ እንጠንክር ሁላችንም ለሀገራችን ባለንበት አንድ አቡነ ዘበሰማያት መጸለያችንን መድገማችንን እንዳንረሳ እግዚአብሔር ሀገራችንን ኢትዮጵያን ሰላም ያደርግልን በግራ በቀኝ የምንሰማውን ጦርነቱን ቸነፈሩን ረሃቡን መጠማቱን ደም መፋሰሱን እግዚአብሔር አምላካችን እንዲያቆምልን በእውነት እግዚአብሔር እጁን ከሰማይ ሰማያት ወደኛ እንድልክልን በቃችሁ እንድለን እንዲያረጋጋን ምክንያቱም በጣም ደስ የማይል ጊዜ ላይ እንገኛለን እግዚአብሔር አምላካችን ሀገራችንን ሰላም እንዲያደርግልን ሁላችንም አቅማችን በፈቀደው መንገድ አንድ አቡነ ዘበሰማያት ባለንበት ለሀገራችን ልንጸልይ ይገባል ሱባኤ መግባት ባለብን ማድረግ ያለብንን ነገር ሁሉ ለሀገራችን ልናደርግ ይገባል ለህዝቦቿ ልናደርግ ይገባል እግዚአብሔር አምላካችን ሁላችንን የሚጠብቀን ይቆየን አሜን